ዛሬ እንግዲህ ቤተሰብ እንግዲህ እንደምታዩት ዛሬ ኤፍሬም መጥቷል። የመጣበት ምክንያት የመጨረሻው ውሳኔ ሀሚ ያስተላልፋለች። እሱም እንግዲህ ከብሩኬ እንዳይደውልልኝ ድረስ ቴሌፎን ድረስ በጣም ያሳዝናል። ቴሌፎን ድረስ ተቋረጡ ማለት በቃ ተለያዩ ማለት ነው እና በጣም ያሳዝናል። እንግዲህ ያልጠበቅናቸው ልጆች እንደዚህ ሆነዋል። እዚህ ጋር አልገባኝ ነገር ሀሚዬ ወንድምሽን እስከምልኪ ግልጽ መነጋገር ራስሽ ወጥተሽ እንጂ እኔ አላቅም። እህቶቼ ምን እየተካሄደ እንደው ግራ ገብቶኛል። እኔ ራሱ ለወሬም ለምንም እና መግቢያው ላይ እንዳለ እህቴ እንዳለው ይቅርታ እህቴ ዳግመኛ እንድትጎዳ አልፈልግም። በጣም ተጎድታለች። እናንተ የምታዩት በ10 ደቂቃ ቪዲዮ ነው። ከካሜራ ጀርባ ያለውን ብዙ ጉዳይ አታቁም። ብዙ ያልጨረሰው ነገር አለ። ሀሚን የሚፈልጋት ከሆነ ሁሉን ነገር አጠናቆ ይንጣ፣ ይጨርስ፣ ህይወቱን ያስተካክል እንጂ አሁነቴ መልሳ ገብታ እንድትጎዳ አልፈልግም። በጣም ተጎድታለች እያለ ነው። እዚህ ጋር ለኤፌ የምሰጠው አስተያየት ትክክል ነው ቶቼ። ብዙ የተጀመረ ነገር አለው። አንደኛ እዩ ዲኤንኤው ምርመራ አልመጣም፣ አልታወቀም። የሱም ሆነ አልሆነ ይፋ አልተደረገም። አንድ በሉ። ሁለተኛ ለአምሳለ ተስፋ ሰጥቷታል። ተስፋ ማለት ካስታወሳችሁ እኔ አፈቅርሃለሁ ከህይወቱ መቼም አልወጣ ስትል ምንድን ነው ያላት? ከሀሚ ከተለያየው እንደማለት ነው። ይችን ነገር አስታውሱላችሁ ዞር ብላችሁ ቪዲዮ ከሀሚ ከተለያየው በጊዜ ያኔ በጊዜ ብዛት እኔም ወደ አንቺ ስሜት እቀየር ይሆናል ብሏት። ይሄ አንድ ተስፋ ነው ለሴት ገብቷቸው ይችል ሌላ እንኳን እንዳታፈቅር ይዟታል ማለት ነው። ዞር ብላችሁ የአምሳልና የብሩኬ ነው አዳምጡ። ይሄም ትክክል አይደለም የሰራው አንድ ሰው ብሩኬ ማለት ሁሉንም የሴት ህይወት ማበላሽን ነው ስራው። በዚህ በኩል ሀሚን ይፈልጋት። ሀሚ እንኳን ፍቅር አይኖርም ያስታውቃል። ለጥቅም ነው አሁንም ሀሚ የምትለው እንጂ አፍቅራት አይደለም። ለጥቅምህ ነው። ለጥቅም ስል ለቪዲዮ አብረህ እንድትሰራ ስለለመርካት ኦዲየንሱ እንድትለያዩ ስለማይፈልጉ ማለት ነው እንጂ ፍቅር ቢኖር ይሄ ሁሉ ስቃይ ሲጀመር እዩ የምትባለው ጋር አትሄድም ነበር። ለሀሚ ፍቅር ቢኖር ቦታ ቢኖር እነዚህ እንደገና አምሳለ ወታ እኔ ከህይወታችሁ ወጥቻለሁ ብሩኬ አፈቅርሃለሁ ያልኩት ወይ ተሳስቼ ነው ትበል ያም ብላ አልተናገረችም። ተደምድሞ ነው የቀረው። ሲቀጥል ቴሌፎኗን ብሎክ አላረገም። ሁለት በሉ ከካሜራ ጀርባ ሌላም ነገር አለ እየተባለ ነው። ሀሚኮ በቪዲዮ ላይ እኛ የምናየው ብቻ አይደለም አሉ። ከካሜራ ጀርባ ብዙ ቪዲዮ እየደረሳን ነው። ወይት እንደሚውል ከማን ጋር እንደሚነጋገር ምን ልጅቷ ተቃጥላ እህቶች ሲሰለቻን የቆረጠችው። እንግዲህ ኤፍ እንዳለው ልክ ነው። አስተካክሎ የዩም ዲኤን ምርመራ መጥቶ የአምሳለዋንም ሁሉ ነገር ይፋ አድርጎ ነፃ ከሆነ በኋላ ሀሚን እጁ ማስገባት። አይ ካለ ደግሞ እዩም ትውለድ አምሳለንም ተስፋ ሰጥቷታል። እዛ ድረስ እኔ አልጠብቅም አልፈልግም ካለ ሀሚን ትቶ አምሳለ ጋር መቀጠል መብቱ ነው እንጂ አሁን ገብታ ልክ ነው ያልተቋጨ ነገር ነገ የሚችልሽ ልጁ የብሩክ ነው ሲባል መውደቁ አይቀርም፣ መታመሙ አይቀርም። ለምን የኔ አይደለም ብሎ አሽቷታል። ገብቷችኋል? ያ ሁሉ ይጣራ። የትም አትሄድ። ሀሚ እንደሌላው ሴት አይደለችም። እንደሌላው ሴት መለጣጠፍ ጎበዝ ናት። ጊዜ ስጣት። ሀሚዬ ደግሞ ለኤፍሬም እንዳይደውልብኝ እንደ ህፃሌ እንደማታውቂው ከምኮኝ ብሩኬ ነው አይደል? ኤፍሬም ፊት ማውራት ካልቻልሽ በቴክስ ብሩኬ እንዲህ ነው ጠብቀኝ፣ ተረጋጋ በቃ እንጂ ለኤፍሬም መልእክት መላክ ምን ይባላል? ኤፍሬም አባትሽ ነው እንዴ? ጋሽዬ ነው እንዴ? እያወቅሽ ኤፍሬም ሲጀመር ከብሩኬ እንድትሆኝ እኮ አይፈልግም። ህይወትሽ ራስሽ ነሽ ሀሚ ማስተካከል የምችው። ወይስ አስገድዶሽ ነው? ወይስ ቴሌፎኑ ፍሬም እጅ ነው? እኔ አልገባኝም። እንዴት ሀሚ ለኤፍሬም መልእክት ትልካለች? የራሷ ፈርታው እንዳትሉ እንኳን ልፈራው በጥፊ የምትመታ ጀግና ናት። አላቅም፣ ግራ ያጋባል። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ ሀገሮቼ ልጆች
በያላችሁበት ሰላማችሁ ብዝዝት ይበል። አገራችን ሰላም፣ ፍቅር፣ አንድነት ያምጣል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። ዛሬ እንግዲህ ኤፍሬም መጥቷል። ሀሚ ጋር ብሩኬ መጨረሻ ሚዲያ ላይ ራሱ ኤፍሬም ልጁን ባታስጠቁረው ጥሩ ነው። ይሄን ብለህ ሚዲያ ላይ መውጣት የለብህም። በውስጥ እንግዲህ አላነሳልኝም ብሏል። እሱም ባያነሳ ሀሚ ሲደውልለት ሀሚ መመለስ ትችል ነበር። ወጥተህ ብዙ ጉዳለ ከካሜራ ጀርባ ምን ማለትም የለብህም ነበር። እንግዲህ ብሏሉ። እንግዲህ ሁሉ ነገር ያጣራ፣ ብዙ ያላጸዳው ነገር አለ። እህቴን አጽድቶ ይንጣ፣ እህቴ እንድትጎዳ አልፈልግም ብሏል። ፍፄ ደግሞ እያቀሳሰረ ነው፣ እየተለማመጣችሁ ነው። የሆነ ነገር ቢያረግ መመለስ አችልም ማለት ሌላ ሴት ከያዘ ላስተካክል ብትል አይስተካከልም። ፍፄ አታስፈራራ። ይሄ ፍላጎቱ ነው፣ ያሚ ፍላጎት አይደለም። አይ ሀሚን አልጠብቅም፣ እዩም እስክትወልድ አልጠብቅም፣ ነገሮችን ማስተካከል ምንም አላረኩም ብሎ ራሱን ካሳመን ሌላ ሴት ያዝ። ሀሚን መለመን የለበትም። ህይወት ይቀጥላል። በቃይ ብሎ የለ እንደ እኔ ጭቅጭቅ ሰልችቶኛል፣ ሀሚ አትወደኝም፣ በቃይ ብሎ ነው እኮ ሄደው። በቃ አሁን ምን አስደወለው? ይችሪ ደግሞ ማንም ሴት ይፈርዳል። እህቶች ቆሽሽሽሽ ይደፍ እንዴት ነው ጠላ ቀሪቦ ወላ ጠላ ልበለው ምን ዋና ጠጥታችሁ አንድ ቀን ጠጥታችሁ እኮ ሁለትና ሶስተኛው ቀን ላይ እኮ ይደፈርሳል አይደል? ያኔ እንደ መጀመሪያው ጣዕም አይኖረውም። ስለዚህ ይችሪ ደግሞ ድፍርስ ያለበት ህይወት መግባት ይከብዳል። ሴት ልጅ ናት፣ ትዳር አለ፣ ልጅ አለ። ተደባብቆ ተሸፋፍኖ ትዳር ውስጥ ስገባ ምን ልትሆን ነው? ያችን መታን ያፈቅረዋሉ፣ ያችን መታ ብሩኬ እንዲህ ብሎ ነበር፣ ያችን መታ እንዴ ነው የምታደርገው? እህቶቼ እንዴ ልክ ነው። እኔ በፍሬም ደግፈዋለሁ፣ ግን ትንሽ የደበረኝ ነገር ቴሌፎን ቢደዋወሉ፣ ሰላም ቢባባሉ፣ አብረው መኖር ቀርቶ ቪዲዮ ቢሰሩ እኮ ጭራሽ ቴሌፎን አታውሩ ማለት እስከ መጨረሻው ተለያይ ማለት ነው እህቶቼ። ይሄ አላቅም። ዛሬ ይሄን ተነግሯል። ብሩኬ ነገ ሴት ይዞ ይመጣል። ይሄ ታወቀ ነው።